ኔክስት ምናየው እንግዲህ ኢትዮጵያ ከኮማንድ ወደ ፍሪ ማርኬት እንዴት እንደመጣች ፕሮሰሱን ነው የምንመለከተው ማለት ነው። ኢትዮጵያ እንግዲህ በደርግ አመራር ስር ባለችበት ጊዜ ኮማንድ ኢኮኖሚ ነበረ። ኮማንድ ኢኮኖሚ ማለት መንግስት ነው አብዛኛውን ኦል ሴክተር ኮንትሮል የሚያደርገው ወይም ደግሞ ማርኬቱ ላይ ያለውን አብዛኛውን ነገር ኮንትሮል የሚያደርገው መንግስት ነው ማለት ነው። በወቅቱ የነበሩት ፕራይቬት ኢንቨስተሮች በደርግ ጊዜ ማለት ነው 500,000 ብር ካፒታል ብቻ ነበር የነበራቸው ሊሚት ወይም ካፒታል ሊሚታቸው 500,000 ብር ብቻ እንደነበረ እንረዳለን። በወቅቱ የነበሩት ኢንተርፕራይዝ የግል ኢንተርፕራይዝ አልነበረም በደርግ ጊዜ ሁሉም ማለት በሚቻል ደረጃ በሀገሪቷ በመንግስቱ የተያዘ ነው ማለት ነው። ኢፒአርዲኤፍ በኋላ ላይ እንግዲህ ፍሪ ማርኬት የሚባለውን ኢኮኖሚ ፕሮዲስ እንዳደረገው ይህንንም ተከትሎ ፕራይቬታይዜሽን ወይም ደግሞ ኢንዱስትሪዎችን ፋክተሪዎችን በግል መያዝ ከዚህ ጊዜ ጀምሮ እንደተጀመረ እንረዳለን። በላንድ ስርዓት ስንመጣ ደግሞ ላንድ የስቴት ወይም ደግሞ የመንግስት ፕሮፐርቲ ነበረ በሁለቱም በደርግም በኢፒአርዲኤፍም ጊዜ። ልዩነቱ ምንድነው? በ1975 ደርግ እንግዲህ በመሬት የበላይነት እንግዲህ ደርግ ነበረው። ይህንን መሬት እንግዲህ በአብዛኛውን በወቅቱ መሬት ላልነበራቸው ገበሬዎች ሰጥቶ ነበረ። በዋነኝነት ልዩነቱ ይሄ ነው። ኢፒአርዲኤፍ ደግሞ ስቴት ኦነርሺፕ ወይም ደግሞ መሬቱን ሙሉ ለሙሉ በራሱ ስር እንዳደረገው፣ ነገር ግን አግሪካልቸራል ሌድ ዴቨሎፕመንት የሚባለውን እንቅስቃሴ አፕሪሺየት ያደርግ እንደነበረ አድል የሚለውን በኋላ እናያለን። በዋነኝነት አግሪካልቸርን ሰፖርት ያደርግ እንደነበረ እንረዳለን። ከዛም በተጨማሪ ፈርቲላይዘሮችን፣ ኢምፕሩቭድ ሲድስ እንዲሁም ደግሞ ኤክስቴንሽን ወርከርስ ቡስት ይልስ፣ እነዚህ ሁሉ ነገሮች እንግዲህ በወቅቱ የነበረውን አግሪካልቸር በደንብ ቡስት እንዲያድግ ምክንያት እንደሆኑት እንረዳለን። በኢንፍራስትራክቸራል ዴቨሎፕመንት ሳይድ ስትመጡ እንግዲህ በ1990ዎቹ እንግዲህ በነበረው ጊዜ በዋነኝነት ቅድሚያ የሚሰጠው መንገዶችን በመስራትና ለኤዱኬሽን በማሰልጠን በእነዚህ ሁለት ኤሪያዎች ላይ ፎከስ እንደነበረ እንረዳለን። ኢኮኖሚክ ስትራቴጂ እንግዲህ አግሪካልቸራል ዴቨሎፕመንት ሌድ ኢንዱስትሪያላይዜሽን ቅድም ያልኳችሁ አድሊ ማለት ነው። ምንድነው? አግሪካልቸር አለ፣ አግሪካልቸር ከዛም ደግሞ ኢንዱስትሪያላይዜሽንም አለ። ሁለቱን በአንድ ላይ የማስኬድ ነው። በዋነኝነት ግን አግሪካልቸር ላይ ቤዝድ የሆነ ማለት ነው። ከዛም በተጨማሪ እንግዲህ አሁን ቅድም እንዳልኳችሁ ፎከስ የነበረው በኋላ ላይ የመጣው ገቨርንመንት ማለት ነው መንገድ መስራት፣ ኤሌክትሪክ ፓወር፣ ዋተር እንዲሁም ደግሞ ቴሌኮም ኤሪያዎች ላይ ፎከስ አድርጎ እንደነበረ እንረዳለን። ጎሉ ምንድነው? በዋነኝነት በፕራይቬት ሴክተር ፓርቲሲፔሽን ወይም እነዚህ በግል ማህበራት ፓርቲሲፔት በማድረጋቸው ሀገሪቷን ማሳደግ መቻል ወይም በእነሱ ተሳትፎ ሀገሪቷን ማሳደግ በተለይ በእነዚህ ዘርፎች ላይ ማለት ነው። ከዛም በተጨማሪ እንግዲህ የተለያዩ ፕሮግራሞች ተሰርተዋል ሀገሪቷን ለማሳደግ። ከዛም በተጨማሪ ከገጠር ወደ ከተማ የሚወስዱ የተለያዩ መንገዶች የተሰሩበት ታይም ነው። ከዛም በተጨማሪ እንግዲህ ዩኒቨርሳል ኤሌክትሪፊኬሽን ፕሮግራም የተደረገበት ታይም ነው። ቴሌኮሙኒኬሽን በደንብ ኤክስፓንድ ያደረገበትና ይሄ ኤክስፓንድ ማድረጉን ተከትሎ በተለይ ከተማ አካባቢ ለነበሩ ሰዎች ብዙ የስራ እድልን የፈጠረ ነው። የኢንፍራስትራክቸር ማደግ ወይም ደግሞ የመሰረተ ልማት ማደግ የሞደርናይዜሽን ወይም ደግሞ ዘመናዊነት ምልክት እንደነበረም እንረዳለን ማለት ነው። ኢፒአርዲኤፍ ኢንስትራክቸራል ፕራዮሪቲዎቹ ምን ኤሪያዎች ነበሩ ስንል በ1991 እንግዲህ ፎከስ የነበረው ቅድም እንዳልኳችሁ መንገድና ትምህርት ስርዓት ላይ ነው። በ1995 ስትራቴጂ ደግሞ አግሪካልቸራል ዴቨሎፕመንት ሌድ ኢንዱስትሪያላይዜሽን ወይም ደግሞ አድሊ የሚለው ላይ ፎከስ እንደነበረ እንረዳለን። ኢንፍራስትራክቸር እንግዲህ ለኢኮኖሚክ እድገት መሰረት የሆነ ነገር እንደነበረ እንረዳለን። ከዛም በተጨማሪ ፓወር፣ ሮድ፣ ሬልዌይ እንዲሁም ቴሌኮም እንዲሁም ዋተር ኤሪያዎች ላይ ፎከስ አድርጎ ሲሰራ እንደነበረ ይሄ ገቨርንመንት እንረዳለን። ኪ ፕሮጀክት ከምንላቸው መካከል ሩራል ሮድስ ወይም ደግሞ ይሄ ገጠር አካባቢ ላይ የነበሩ መንገዶች እንደተሰሩ እንረዳለን። እንዲሁም ደግሞ ቅድም ያልኳችሁ ኤሌክትሪፊኬሽን አክሰስ ወይም ፕሮግራም ላውንች እንደተደረገ፣ ቴሌኮሙኒኬሽን ኤክስፓንድ እንዳደረገ እንረዳለን ማለት ነው።